እስኪ አንዴ ቤታችሁ ውስጥ የምታገኟቸውን ወይም ደግሞ የምትገለገሉባቸውን የኤሌክትሮኒክስ እቃዎችን አስተውሉ። ያ ማለት ስልኮቻችሁ፣ ላፕቶፕ፣ የተለያዩ ዋሽንግ ማሽኖች፣ ሌሎችም የተለያዩ ዲጂታል ዲቫይሶችን የተለያዩ ፓወርፉል የሆኑ ዲቫይሶችን ጨምሮ ማለት ነው። እነዚህ ሁሉ እንዴት ነው የሚሰሩት ብላችሁ አስባችሁ ታውቃላችሁ? ወይም ደግሞ ምንድን ላይ ነው መሰረት ያደርጉ ብላችሁ አስባችሁ ታውቃላችሁ? እነዚህ ሁሉ ገራሚ የሆኑ አፕላያንሶች ወይም ደግሞ በየቤታችን በተለያዩ የስራ ቦታዎች የምንጠቀማቸው ኤሌክትሮኒክስ እቃዎች በጣም ታይኒ ወይም ደግሞ ትንሽዬ በሆነች ቺፕ ላይ ነው እነዚህ ሁሉ እቃዎች መሰረት ያደረጉት። እቺ በጣም ታይኒ የሆነች ወይም ደግሞ በጣም ትንሽዬ የምንላት ቺፕ ደግሞ አይሲ ትባላለች ወይም ደግሞ ኢንተግሬትድ ሰርኪዩት ብለን የምንጠራት ናት። እንግዲህ የትም ቦታ ስትሄዱ ጥገና ለምሳሌ ስልኮቻችሁን ለማሰራት ስትሄዱ፣ ቴሌቪዥናችሁን ለማሰራት ስትሄዱ፣ የትም ቦታ ስትሄዱ ብልሽቱ አይሲው ነው የሚል ነገር በጣም በተደጋጋሚ ትሰማላችሁ። እነዚህ አይሲ የሚባሉት ነገሮች አሁን ላይ ያለው የዘመናዊ ኤሌክትሮኒክስ ዓለም መሰረቶች ናቸው። ወይ ደግሞ አይሲ ብለን የምንጠራቸው ወይ ደግሞ ኢንተግሬትድ ሰርኪዩት ብለን የምንጠራቸው ነገሮች ዓለምን ያለውን አሁን ቅርጽ እንዲይዝ ወይም ደግሞ ይሄ ዲጂታል ወርልዱ አሁን ያለበትን ቅርጽ እንዲይዝ ያስቻሉት ኮምፖነንቶች ናቸው ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ ዩቲዩብ ቻናል ቤተሰቦች፣ ይህ ኢቴክ ነው። በዚህ ቻናል የተለያዩ የቴክኖሎጂ መረጃዎች እንዲሁም ደግሞ የኤሌክትሮኒክስ ጥገና ትምህርቶች ይቀርቡበታል። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጠይቃለሁ። በእርግጠኝነት ወደ ዩቲዩብ ጠቃሚ ነገር እንፈልጋችሁ የመጣችሁ ከሆነ ትክክለኛው ቦታ ላይ ናችሁ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ላይክ እያደረጋችሁ ቀደም ብዬ እንደነገርኳችሁ በዛሬው ቪዲዮ የምናወራው አይሲ ወይም ደግሞ ኢንተግሬትድ ሰርኪዩት ስለተባሉት ቀደም ብዬ ስለነገርኳችሁ አስገራሚ በጣም አስደናቂ ወርኪንግ ፕሪንሲፕል ስላላቸው የኤሌክትሮኒክ ኮምፖነንቶች ይሆናል ማለት ነው። በዚህ ቪዲዮ ስለ አይሲ ወደ 7 የሚደርሱ ነጥቦችን እያነሳን በእያንዳንዱ ርዕስ ስር ደግሞ ማብራሪያዎችን እየሰጠኋችሁ ስለ አይሲ ማወቅ ያለባችሁን ነገር እንድታውቁ አደርጋለሁ ማለት ነው። በቀጥታ ወደ ቪዲዮ አልፋለሁ። ጋይስ በመጀመሪያ የምንመለከተው ክፍል እንግዲህ አይሲ ምንድነው ወይም ደግሞ ዋትስ አይሲ የሚለውን ነገር ይሆናል ማለት ነው። ምንድነው አይሲ ስንል አይሲ ስንል በየቦታው እንግዲህ ምን ማለታችን ነው ወይም ደግሞ እነዚህ አይሲ የተባሉት ነገሮች ምንድናቸው የሚለውን ነገር እናውራ እስኪ። አይሲ ማለት ኢንተግሬትድ ሰርኪዩት ማለት ሲሆን ኢንተግሬትድ ማለት ምን ማለት ነው? እንግዲህ የተለያዩ ኤሌክትሮኒክ ኮምፖነንቶች አሉ እንደምታውቁት። እነዚህ እንግዲህ ካፓሲተር የምንላቸው፣ ትራንዚስተር የምንላቸው፣ ዳዮድ የምንላቸው፣ ሬዚስተር የምንላቸው የተለያዩ ኤሌክትሮኒክ ኮምፖነንቶችን እናውቃለን የተለያዩ ኤሌክትሮኒክስ ዲቫይሶች ጋር ማለት ነው። ኢንተግሬትድ ማለት ካፓሲተሮች፣ ዳዮዶች እንዲሁም ደግሞ ትራንዚስተሮች አንድ ላይ ፓክድ ሆነው ወይም ደግሞ ኢንተግሬት ሆነው በአንድ ቺፕ ውስጥ ወይ ደግሞ በጣም ጥቃቅን በሆኑ ቺፖች ውስጥ ኢንተግሬትድ ወይም ደግሞ ተሰባስበው ሲገኙ ኢንተግሬትድ ወይም ደግሞ ስብስብ ማለት ነው። ስለዚህ ኢንተግሬትድ ሰርኪዩት ብለን እንጠራዋለን ማለት ነው። አይሲ ሲባል እንግዲህ በቀላሉ የተለያዩ ኤሌክትሮኒክ ኮምፖነንቶችን ሰብስቦ ወይም ደግሞ ኢንተግሬት አድርጎ ሰብስቦ የያዘ ቺፕ ነው ማለት ነው። በጣም አስገራሚው ነገር ደግሞ እንግዲህ አይሲ መምጣቱ ወይም ደግሞ የአይሲ ኢንቬንሽን የዲጂታል ዓለምን ወይም ደግሞ አሁን ያለውን ኤሌክትሮኒክስ ወርልድ ዲጂታል ወርልድ ኮምፕሊትሊ የቀየረ ነጥብ ሆኗል ማለት ነው። ቀጥለን እንመጣበታለን። ከአይሲ በፊትና ከአይሲ በኋላ እንዴት ዓለም እንደተቀየረች ኮምፕሊትሊ ወይም ደግሞ የአይሲዎች መምጣት አሁን ያለውን ዲጂታል ወርልድ እንዴት እንደቀየሩት በደንብ የምንመለከተው ይሆናል። በጣም እንደቀላል የሚታዩ ነገሮች ሳይሆን ፓወርፉል የሆኑ ኮምፖነንቶች ናቸው ማለት ነው። እሺ ቀጥለን የምንመለከተው ላይፍ ቢፎር አይሲስ የሚለውን እንመልከት እስኪ። እንግዲህ አይሲ ከመምጣቱ በፊት አይሲ ከመፈብረኩ ወይ ደግሞ ግኝቱ ከመምጣቱ በፊት የአይሲ እንዴት ነበር ህይወቱ ወይም ደግሞ ይሄ የኤሌክትሮኒክስ ወርልዱ የዲጂታል ወርልዱ ዓለም በራሷ ምን ትመስል ነበረ? አሁን ላይ የምናገኛቸው ላፕቶፖች፣ ስማርትፎኖች በፊት በምን መልክ ነበሩ የሚለውን እስኪ እንመልከት። አይሲ ከመገኘቱ ወይም ደግሞ ከመፈብረኩ በፊት የነበሩ ዲቫይሶች ወይ ደግሞ ኤሌክትሪካል ዲቫይሶች ማለትም ኮምፒውተሮችን ብንመለከት፣ የተለያዩ ኮሚኒኬሽን ዲቫይሶችን ብንመለከት በውስጣቸው በጣም በልክ የሆኑ ትላልቅ የሆኑ ኮምፖነንቶችን በጣም ግዙፍ የሆኑ ኤሌክትሪክ ኮምፖነንቶችን የያዙ ነበሩ። በራሳቸው ዲቫይሶቹ ለምሳሌ ኮምፒውተር በራሱ አንድ ቤትን የሚያክል አንድ ሩም የሚያክል ሳይዝ የነበረው ነው። ሌሎችም እንደዛው ማለት ነው። በጣም ግዙፍ ወይ ደግሞ በልክ የሆኑ ነበሩ። ከዛ በተጨማሪ ደግሞ በውስጣቸው በጣም ውስብስብ የሆኑ ገመዶችን በጣም የተወሳሰቡ ገመዶችን ኮኔክሽናቸው በጣም አንዴ ሚስ ከተደረገ ወይም ደግሞ ከተበላሸ መልሶ ሪፔር ለማድረግ ወይም ደግሞ ለመጠገን በጣም አስቸጋሪ
አስቸጋሪ የሆነ ስርዓት ወይ ደግሞ ሲስተም ያላቸው ነበሩ ማለት ነው። ሌላው ደግሞ እንግዲህ አፎርድ ለማድረግ በራሱ እነዚህን ነገሮች ለመስራት በጣም ኮስቲ ነበረ። ከዛም ባለፈ ደግሞ እነዚህን ነገሮች አፎርድ ለማድረግ በጣም ውድ ነበር ማለት ነው። ከሚሰራበት ልፋት አንጻር ከሚጠቀሟቸው መሳሪያዎች ትልልቅነት አንጻር ከነዛ አንጻር አንድን ኤሌክትሮኒክ ዲቫይስ እንግዲህ አፎርድ ለማድረግ ወይም ደግሞ ለመግዛት ወይ ደግሞ ኦውን ለማድረግ በጣም ውድ ነበረ ማለት ነው። ሌላው ደግሞ እንግዲህ እንዳሁኑ ፖርቴብል አልነበሩም። ላይክ አሁን ለምሳሌ ስማርትፎን አለ፣ ላፕቶፕ አለ፣ ኮምፒውተር አለ። ከቦታ ቦታ ለማንቀሳቀስ በጣም ፖርቴብል ናቸው። በጣም ስስ የሆኑ በጣም ስሊም የሆኑ ላፕቶፖችን፣ ስማርትፎኖችን፣ ኮምፒውተሮችን ወይ ደግሞ ዴስክቶፕ ኮምፒውተሮችን ኢቭን በጣም በቀላሉ ማንቀሳቀስ የምንችላቸው ሆነው መጥተዋል አሁን ላይ። በድሮ ጊዜ እንደዚህ አይነት ነገር አይታሰብም። ኮምፒውተር ከሆነ ላይክ አንድ ቦታ የሚቀመጥ ቤት ነው ወይም ደግሞ ሩም ነው ማለት ነው። ላይክ እንደሆነ እንደ ሴንተር ነገር ነው የሚሆነው ማለት ነው። ስለዚህ ፖርቴቢሊቲ ጋር ዜሮ ነበሩ እነሱ የበፊት ኤሌክትሮኒክ ዲቫይሶች ማለት ነው። ሌላው በጣም ደግሞ ከባድ የነበረው ሁኔታ ፓወር ኮንሰምፕሽናቸው ነው። እንግዲህ የድሮ ኤሌክትሮኒክ ዲቫይሶች ከአይሲ በፊት የነበሩት ከአይሲ መምጣት በፊት የነበሩ ኤሌክትሮኒክ ዲቫይሶች ኮንሱም የሚያደርጉት ወይ ደግሞ የሚጠቀሙት ፓወር በጣም ከፍተኛ ስለሆነ እነሱን ራን ለማድረግ በራሱ ሌላ ፈተና ወይ ደግሞ ሌላ ችግር ነበር ማለት ነው። ሶ እነዚህ ሁሉ ችግሮች የነበሩበት ዓለም ነው የነበረው እንግዲህ ከአይሲ በፊት ማለት ነው። በኤሌክትሮኒክስ ዘርፍ ውስጥ ወይ ደግሞ ወርልድ ውስጥ ስናየው እነዚህ ሁሉ ችግሮች የነበሩበት ዓለም ነበረ ከአይሲ በፊት የነበረው ማለት ነው። እሺ እስኪ ወደ ሶስተኛው ልለፍና እንደዚህ በዚህ ደረጃ ዓለምን መቀየር የቻሉ ዲጂታል ወርልዱን መቀየር የቻሉ ነገሮች ከሆኑ መጀመሪያ እንደነገርኳችሁ ደግሞ በጣም ትንሽ ወይ ደግሞ ታይኒ የሆኑ ቺፖች ከሆኑ እንዴት ነው ከአይሲ ጀርባ ያለው ሴክሬት ምን ይመስላል? ዋትስ ቢሃይንድ ዘ አይሲስ የሚለው ነገር እንመልከት እስኪ። ከአይሲዎች ጀርባ ምንድነው በትክክል ያለው ነገር ወይ ደግሞ ወርኪንግ ፕሪንሲፕላቸው ምንድነው ከኋላቸው ከጀርባቸው ያለውን ነገር የሚለውን እስኪ ልንገራችሁ። ቀድሜ እንደነገርኳችሁ በአንድ አይሲ ውስጥ በጣም ብዛት ያላችሁ በሚሊዮንስ እና በቢሊዮንስ የሚቆጠሩ የተለያዩ ኮምፖነንቶች ይገኛሉ። አክቲቭ እና ፓሲቭ ኮምፖነንቶች ይገኛሉ። ላይክ ትራንዚስተርስ፣ ካፓሲተርስ፣ ዳዮድስ ማለት ነው። ላይክ አሁን ትራንዚስተርን ብንመለከት ትራንዚስተር ለምሳሌ በአንድ አይሲ ውስጥ በሚሊዮን ወይም ደግሞ በቢሊዮን ቁጥር ያላቸው ትራንዚስተሮችን ልናገኝ እንችላለን። ወይ ደግሞ ኢንተግሬት ወይ ደግሞ ፓክዱ ነው እናገኛቸዋለን። የሚገርመው ሁኔታ እነዚህ ትራንዚስተሮች በብርሃን ፍጥነት ሲግናል ፕሮሰስ ማድረግ የሚችሉ እጅግ ፈጣን የሆኑ ኮምፖነንቶች ናቸው ማለት ነው። እነዚህ ትራንዚስተሮች በራሱ የራሳቸው የሆነ ሴክሬት አላቸው። ወይም በሌላ ቪዲዮ አብራራላችኋለሁ። እነዚህ ትራንዚስተሮች እንግዲህ አይሲ ውስጥ ይገኛሉ ካልን ለአይሲ መሰረት ደግሞ የሆነው ማን ነው ማለት ነው? እንግዲህ ትራንዚስተር በራሱ በጣም ትልቅ የሆነ አስተዋጽኦ እያደረገ ነው ማለት ነው። ይህ እንዴት ሊሆን ይችላል? ትራንዚስተሩ እንዴት ነው በብርሃን ፍጥነት በዚህ ፍጥነት እንዴት ነው ሲግናልን ፕሮሰስ ማድረግ የሚችሉ እነዚህ ኮምፖነንቶች ደግሞ ሊገኙ የቻሉት ከተባለ ነገርየው ወደ ምን ያመራል መሰላችሁ ጋይስ? ወደ ሰሚኮንዳክተሮች ያመራል። ላይክ ሰሚኮንዳክተር ማለት እንግዲህ እንደምታውቁት ኮንዳክተር የሚባሉ ማቴሪያሎች አሉ፣ ኢንሱሌተር የሚባሉ ማቴሪያሎች አሉ፣ እንደገና ደግሞ ሰሚኮንዳክተር የሚባሉ ማቴሪያሎች አሉ ማለት ነው። እነዚህ እንግዲህ የራሳቸው የሆነ እንግዲህ ጥቅም አላቸው፣ አገልግሎት አላቸው፣ ቦታ አላቸው ማለት ነው። ላይክ አሁን ላይ ለአይሲ ለትራንዚስተሮች እንግዲህ መሰረት የሆነው ደግሞ ሰሚኮንዳክተር የሚባለው ነገር ነው። ሰሚኮንዳክተርን ብንወስድ ለምሳሌ ላይክ ሲሊከንን ብንወስድ አሁን ሰሚኮንዳክተር ነው። ይሄ ሰሚኮንዳክተር እንግዲህ ቺፖች አሁን ላይ እየተሰሩበት ያለ አይሲዎች እየተሰሩበት ያለው ንጥረ ነገር ነው ማለት ነው። የሲሊከንን ባህሪ ስንመለከት እንደ ኮንዳክተር፣ እንደ ኢንሱሌተር ኦር ደግሞ እንደ ሰሚኮንዳክተር አክት ማድረግ ይችላል ወይም ደግሞ ባህሪውን እንደዛ አክት ማድረግ ይችላል ማለት ነው። ምንድነው ፕሪንሲፕሉ? ኢንጂነሮች ምንድነው የሚያደርጉት? እንግዲህ ይሄንን ሲሊከንን በአግባቡ በጣም ተጠበው በጣም በትክክለኛው መንገድ ሲሊከንን ኮንትሮል ማድረግ ከቻሉ ወደ ምን ይወስዳቸዋል ማለት ነው? አይሲዎቹን ኮንትሮል ወደ ማድረግ ወይ ደግሞ ገራሚ የሆኑ አይሲዎችን ክሬት ወደ ማድረግ ወይም ደግሞ ወደ መቆጣጠር ያመራቸዋል። አሁን ትልቁ የኢንጂነሮች ሚስጥር ወይም ደግሞ የሚሰሩት ስራ ትልቁ ነገር የት ጋር ነው ካላችሁ እነዚህ ሰሚኮንዳክተሮች ጋር ላይክ ሲሊከን ጋር በጣም ጥናት ይደረጋል። እነሱን ኮንትሮል ማድረግ በደንብ አድርጎ ይሆናል ማለት ነው ትልቁ ስራ። ያ ነገር ወደ አይሲዎች ይሄዳል። እንዴት ካልን ያው ቀጥዬ ማሳያችሁ ምነግራችሁ ነገር ይኖራል። እሱን ተከታተሉት። አሁን እንደተነጋገርነው እንግዲህ የአይሲዎች መኖር እንግዲህ
ትልቅ ተጽዕኖ አለው ብለናል። እዚህ ውስጥ ደግሞ ያለው ትራንዚስተር ነው ብለናል። ትራንዚስተሮች ደግሞ በብርሃን ፍጥነት በጣም በፍጥነት ሲግናል ፕሮሰስ ማድረግ ይችላሉ ብለናል። እንዴት ሊሆን ቻለ? ስለዚህ በአራተኛ ደረጃ የምንመለከተው ሃው ዳዝ አይሲስ ወርክ የሚለውን ወይም ደግሞ አይሲዎች እንዴት ነው የሚሰሩት፣ ውስጣቸው ባለው ትራንዚስተር አማካኝነት እንዴት ነው የሚጠበቅባቸውን ስራ እየሰሩ ያሉት የሚለውን ነገር እንነጋገር እስኪ። ስለዚህ ወደዚህ ፓርት ስናልፍ አይሲ ውስጥ ያሉት ትራንዚስተሮች ናቸው ካልን፣ ትራንዚስተሮች ደግሞ አክት የሚያደርጉት ላይክ ስዊች ነው። ስዊች እንግዲህ ማለት ያው ማብሪያ ማጥፊያ ነው ታውቃላችሁ። አሁን ለምሳሌ ኤሌክትሪክ ወይ ደግሞ ኤሌክትሪሲቲን ወይም ደግሞ ለምሳሌ አምፖልን የምንቆጣጠርበትን አንድ ሜካኒካል ስዊች ብንመለከት ኦን ኦፍ እናደርገዋለን። ላይቱን ኦን ወይ ደግሞ ኦፍ ወይ ደግሞ ማብራትና ማጥፋት ይሰራል ማለት ነው። አሁን ትራንዚስተሮች የሚሰሩት ስራ ይሄንን ነው። ዲጂታል ስዊቾች ናቸው ማለት ሜካኒካሊ እኛ እየነካናቸው ወይም ኮንትሮል ያደረግናቸው ሳይሆን በራሳቸው በሲግናል ኮንትሮል የሚደረጉ ኤሌክትሪካል የሆኑ ምኖች ናቸው፣ ስዊቾች ናቸው ማለት ነው። አክት የሚያደርጉት ላይክ እንደዛ ነው። ስዊች ናቸው ካልን ኦን ኦፍ መሆን ይችላሉ ማለት ነው። ኦን ኤንድ ኦፍ የሚባል ስቴት አላቸው ወይም ደግሞ መብራትና መጥፋት የሚባል ነገር እነዚህ ስቴቶች አሏቸው ማለት ነው። ይሄ ኦን ኦፍ መሆን ወይም ደግሞ ይሄ ፕሮሰስ ምንን ይፈጥራል? ሎጂክ የሚባል ነገር ያመጣል። ሎጂክ የሚባለው ነገር ደግሞ ኮምፒውቴሽን የሚባል ነገር አለ። ኮምፒውቴሽን የሚባል ተርም አለ። እንግዲህ ኤሌክትሪካል ኢንጂነሪንግ ታውቁታላችሁ እዛ ውስጥ ያላችሁ። ምን እያልን ነው እነዚህን ነገሮች ስንል አይሲዎች ወይም ደግሞ ትራንዚስተሮች በራሳቸው ምን አላቸው? የራሳቸው የሆነ ላንጉጅ ወይም ደግሞ ቋንቋ አላቸው ማለት ነው። ለምሳሌ አሁን ኦን ኦፍ ስንል በምንድን ነው የሚታወቀው? ኦን ኦፍ የሚለውን ሲግናል እንዴት ነው የሚረዱት አንደርስታንድ የሚያደርጉት እንዴት ነው ሲግናሉን የሚያስተላልፉት ካልን ላይክ ሂውማን ቢንግስ የራሳቸው የሆነ ቋንቋ ወይም ደግሞ ላንጉጅ አላቸው ማለት ነው። እነዚህ ትራንዚስተሮች ወይ ደግሞ አይሲዎች ማለት ነው። ስለዚህ የትራንዚስተሮች ላንጉጅ ወይ ደግሞ የአይሲዎች ላንጉጅ ምን ይባላል? ባይነሪ ላንጉጅ ይባላል። አሁን ሂውማን ቢንግስ ብንመለከት እኛ ለምሳሌ አሁን ዴሲማሎችን እንረዳለን። ለምሳሌ 10 ቁጥር፣ 5 ቁጥር፣ 20 ቁጥር ኤቢሲ ብል እነዚህ ነገሮች እንግዲህ የሰው መግባቢያ ላንጉጆች ናቸው። አሁን እነዚህን ላንጉጆች ዲቫይሱ አይረዳንም። ያ ማለት አይሲዎች ወይም ደግሞ ትራንዚስተሮች በቀጥታ የኛን ላንጉጅ ሊረዱት አይችልም። ለምሳሌ አንድ ኮምፒውተር ጋር ኤቢዬ ስጽፍ የሚባለውን ነገር ኮምፒውተሩ እንዲሁ የሚያውቀውን ታምር የለም። ምክንያቱም ሂውማን ላንጉጅ ነው የሚባለው ነገር። የሚባለውን ነገር ለመረዳት ራሱ ምን ማድረግ አለበት? እንግዲህ ኮንቨርት ማድረግ አለበት፣ ወደ ራሱ ኮንቨርት ማድረግ አለበት። ያ ማለት እኔ የሰጠው የምትባለዋ ነገር ወደ ባይነሪ ላንጉጅ ትቀየርና በራሱ ይረዳታል። ይሄ ባይነሪ ላንጉጅ የሚባለው ነገር ምንድነው ካልን እንግዲህ 0 እና 1 ነው። ያ ማለት ኢን ዜሮስ ኢን ዋንስ ነው ማለት ነው የሚቀመጠው ይሄ ላንጉጅ። ለምሳሌ ኤ ካልን በ0 እና በ1 እንደዚህ አድርጎ ሊያስቀምጥ ይችላል። 10 ቁጥር ካልን እሱም እንግዲህ ዴሲማል ወደ ባይነሪ ተቀይሮ ኢን ዜሮስ ኤንድ ዋንስ ያስቀምጠዋል ማለት ነው። ያንን ላንጉጅ እንግዲህ 10 ብዬ ከሰጠሁት እሱ ኮንቨርት ያደርግና ወደ ራሱ ኦኬ 10 ማለት ፈልጎ ነው ብሎ አንደርስታንድ ያደርገዋል በራሱ መንገድ ማለት ነው። ዳይን ምን ያደርጋል? ለምሳሌ 10 ብዬ ስጽፍ ኪቦርድ ጋር 10ን ካስገባውለት ከዛ በኋላ ደግሞ ዲስፕሌይ ጋር 10 ብሎ ያመጣልኛል አይደል? ሞኒተር ጋር 10 ደግሞ እንግዲህ ራሱ በተረዳበት መንገድ በባይነሪ ላንጉጅ ቢያመጣልኝ እኔ ደግሞ ስለማልረዳው መልሶ ምን ያደርጋል? ባክ ኮንቨርት አድርጎ መልሶ ደግሞ ወደ ዴሲማል ወይም ደግሞ እኔ በምረዳው ላንጉጅ ደግሞ ያመጣልኛል ማለት ነው። የዲጂታሉ አይሲዎች የዚህ የትራንዚስተሮች ወይ ደግሞ የአይሲዎች ላንጉጅ ምን እንለዋለን? ጠቅለል ስናደርገው ባይነሪ ላንጉጅ በ0 እና በ1 የሚገለጽ ባይነሪ ላንጉጅ እንለዋለን ማለት ነው። እነዚህ 0 እና 1 ምንድናቸው ካልን 0 እንግዲህ ኦፍ ማለት ነው። 1 ደግሞ እንግዲህ ኦን የሚባለውን ነገር ይሰጠናል። 1 ኦን ነው፣ 0 ደግሞ ኦፍ ነው። በዚህ ልክ ይረዱታል ማለት ነው ቋንቋው። ምን ማለት ነው? እነዚህ ሁለት ስቴቶች ወይም ደግሞ 0 እና 1 ላይ ወይም ደግሞ ኦን እና ኦፍ ስቴቶች ላይ ላይክ አሁን ያለው ወርልድ ወይም ደግሞ ዓለም ቤዝ አድርጓል ወይም ደግሞ ተመስርቷል ማለት ያስችለናል ማለት ነው። ላይክ ዓለም ስንል እንግዲህ ዲጂታል ወርልዱን ወይም ደግሞ አሁን ላይ ያለውን የግሎባላይዜሽን ዘመኑን ነው እያልን ያለነው ማለት ነው። እነዚህ የምናያቸው ነገሮች በሙሉ እዚህ ቲዮሪ ውስጥ ነው ማለት ነው መሰረት ያደረጉት። እስካሁን እነዚህን ነገሮች ከተነጋገርን ደግሞ በአምስተኛ ደረጃ የምናወራው አይሲ ስንል እንግዲህ አንድ አይነት ነው ወይ ሁሉም ካልን አይደለም፣ የተለያየ አይሲ አለ። ስለዚህ ታይፕስ ኦፍ አይሲ የሚለውን ነገር እንመልከት። ምን አይነት አይሲዎች አሉ? ቤዚካሊ እንግዲህ በዋናነት ካቴጎሪያቸውን እስኪ እንመልከት። አይሲዎች እንግዲህ በዋናነት በሶስት ይከፈላሉ። የመጀመሪያው አናሎግ አይሲ የሚባል አለ። ሁለተኛው ደግሞ ዲጂታል አይሲ የሚባለው ነው። ሶስተኛው ደግሞ ሚክስድ ወይም ደግሞ አናሎግ እና ዲጂታልን አንድ ላይ የያዘው ሚክስድ አይሲ የምንለው ደግሞ አለ ማለት ነው። አናሎግ አይሲ ስንል እንግዲህ በዋናነት በብዛት የምናገኛቸው ላይክ ቮልቴጅ ሬጉሌተሮች ጋር፣ አምፕሊፋየሮች ጋር እንዲሁም ደግሞ ኦዲዮ አይሲዎች ጋር በብዛት እናገኛቸዋለን። ዲጂታል አይሲዎች ስንል ደግሞ እንግዲህ የተለያዩ ሎጂክ ጌቶች ጋር፣ ካውንተሮች ጋር፣ ሜሞሪ ቺፖች ጋር በብዛት እናገኛቸዋለን።
ሶስተኛው ሚክስድ አይሲ የምንለው ወይም ደግሞ አናሎግ እና ዲጂታልን አንድ ላይ የያዘው አይሲ ታይፕ ደግሞ እንግዲህ በብዛት ስማርትፎኖች ላይ አሁን ላይ ባሉት ስማርትፎኖች ላይ እንዲሁም ደግሞ የተለያዩ ኮሚኒኬሽን ዲቫይሶች ሌሎች ኮሚኒኬሽን ዲቫይሶች ጋር በብዛት እናገኘዋለን። አሁን ላይ ባሉ በአብዛኛው ላፕቶፕ ጋር ሊሆን ይችላል፣ ሌሎችም ጋር እሱን ሁሉ ይጠቀልላል እና ስማርትፎኖች ጋር እና ዲጂታል ዲቫይሶች ጋር በጠቅላላ ይሄ ሚክስድ የሚባለውን አይሲ ታይፕ ደግሞ በብዛት እናገኛለን ማለት ነው። እስካሁን ቪዲዮውን እየተከታተላችሁ ከሆነ እየወደዳችሁት እንደሆነ ተስፋ አድርጋለሁ። እስካሁን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁንም በድጋሚ አሁን በቀጥታ ወደ ስድስተኛው ልለፍ። ስድስተኛው ጋር የምናነሳው ነጥብ ደግሞ በዚህ ልክ በሚወራው ልክ አይሲ የሚባለው ነገር ለምን ፓወርፉል ሆነ፣ ይህን ያክል ፓወርፉል እንዲሆኑ ያደረጋቸው ነገር ምንድነው አይሲዎችን የሚለውን ነገር እስኪ እናወራ። የእነሱን ፓወርፉልነስ ስናወራ ከባህሪያቸው ጋር ነው እንግዲህ አያይዘን የምናወራው። እንግዲህ ባህሪያቸውን ስናይ እንግዲህ የአይሲዎች ባህሪ ምንድነው የሚለውን እንመልከት። እንግዲህ አይሲዎች በባህሪያቸው ስሞል ሳይዝድ ናቸው ወይ ደግሞ ትንሽዬ ሳይዝ ነው ያላቸው። የሚጠቀሙት ፓወር በጣም ሎ የሆነ ፓወር ነው። ያ ማለት ሎ ፓወር ኮንሰፕሽን አላቸው። ሃይ ስፒድ አላቸው። በጣም ፈጣኖች ናቸው። ቅድም እንደነገርኳቸው ኢቭን በብርሃን ፍጥነት ሲግናልን ፕሮሰስ ማድረግ የሚችሉ ትራንዚስተሮች ነው ውስጣቸው የያዙት። በጣም ሪላያብል ናቸው። ያ ማለት ቶሎ የመበላሸት ነገር የለም ማለት ነው። ላይክ ለብዙ ጊዜ ዱሬብል ሆነው መቆየት ይችላሉ። ከዛ ደግሞ ባለፈ ሎ ኮስት ናቸው። ከዛም ባለፈ ደግሞ ኢንማስ ወይ ደግሞ በማስ መመረት ይችላሉ። ፕሮዲዩስ ሲደረጉ ሲመረቱ ማኑፋክቸር ሲደረጉ እንግዲህ በብዛት መመረት ይችላሉ ማለት ነው። ይሄ ባህሪ አይሲን ፓወርፉል እንዲሆን አድርጎታል እንላለን ማለት ነው። ስለዚህ እነዚህ ባህሪያቶች ለምን ጠቀሙ ፓወርፉል እንዲሆኑ? ይሄ ከሆነ ምክንያቱ እንደዚህ መሆናቸው ይሄን ነገር ባህሪ መኖሩ ለምንድነው የጠቀመው ወይም ደግሞ ዓለምን እንዲቀየር የምንለው ለምንድነው ካልን እንግዲህ አሁን ላይ የምናያቸው በጣም ቀጫጭን የሆኑ ስማርት የሆኑ ስልኮች፣ ላፕቶፖች በጣም ጥቃቅን የሆኑ በጣም አነስተኛ የሆኑ ዲጂታል ዲቫይሶች እንዲመጡ አስችሏል የአይሲ ባህሪ ማለት ነው፣ ወይ ደግሞ የአይሲ መምጣት። ከዛ ባለፈ ደግሞ አሁን ላይ እንደምናየው የመኪና ቴክኖሎጂ በጣም የሚገራርሙ መኪኖችን በጣም ዲጂታል የሆኑ ገራሚ የሆኑ መኪኖች እንዲፈጠሩ መሰረት የጣለ ነገር ነው ማለት ነው። ሌላ ደግሞ ኢቭን ቤቶች በጣም አውቶሜትድ እንዲሆኑ አሁን ላይ ያለ እንግዲህ ቤት በራሱ አውቶሜት እየተደረገ ነው። ኤቭሪቲንግ ዲጂታል እየሆነ ነው። አውቶሜት ማድረግም ያስችለናል ማለት ነው፣ ኢቭን መኖሪያ ቤታችንን ማለት ነው። ሌላ ደግሞ እንግዲህ የመጨረሻውና ትልቁ ነገር የዚህ ዘመን ክስተት የሆነው በጣም በዚህ ዘመን መነጋገሪያ እየሆነ ያለው በእያንዳንዱ የስራዎቻችን ውስጥ እየገባ ኢቭን ዓለምን ቅርጿን እየቀየረ ያለው የአርቲፊሻል ኢንተለጀንስ ወይ ደግሞ የኤአይ መምጣት በራሱ ቤዝ ያደረገው እነዚህ ፓወርፉል የሆኑ አይሲዎች ከመምጣታቸው ጋር ነው ማለት ነው። ስለዚህ እነዚህ ሁሉ ነገሮች አይሲ ጋር ከሆነ መሰረት ያደረጉት ወይ ደግሞ የአይሲዎች መምጣት ከሆነ ይሄን ነገር ሁሉ መሰረት የጣለው በትክክልም አይሲዎች ፓወርፉል ናቸው ማለት እና መናገር እንችላለን ማለት ነው። ከዚህ በመነሳት ሰባተኛው ፖይንት ጀነራላይዝ ስናደርገው አይሲ የሚባለው ነገር አሁን ላይ ዓለምን ሩል እያደረገ ነው። በትክክል ዓለምን ሩል እያደረገ ነው። ዲጂታል ወርልዱን ግሎባላይዜሽኑን አሁን ያለውን ዓለም ቅርጹን እየቀየረ ሩል እያደረገ ያለ ነገር ነው። ምን ማለታችን ነው? ሲምፕል ይሄን ነገር ስናብራራው በጣም ቀላል ነገር ነው። ምክንያቱ ምንድነው? አይሲ የሚባለው ነገር አሁን ላይ የሌለበት የትኛውም ዲጂታል ዲቫይስ የለም። ላይክ ስፔስ ሳተላይቶችን ብትመለከቱ፣ የተለያዩ ኮሚኒኬሽን ዲቫይሶችን ብትመለከቱ፣ አርቲፊሻል ኢንተለጀንስ የምንለውን ነገር ብትመለከቱ፣ ሮቦቲክስ ብትመለከቱ፣ ሮቦቶችን ብታዩ አሁን ላይ ያሉ አስገራሚ የሆኑ ኤአይ የተገጠመላቸው ኢንተግሬት አድርገው የያዙ ሮቦቶች ወይ ደግሞ የሮቦቲክስ የምንለውን ቴክኖሎጂ ብትመለከቱ፣ እያንዳንዱ ሜዲካል ውስጥ ያሉ በጣም ገራሚ የሆኑ ማሽኖችን ብትመለከቱ፣ ከቤታችን ከምንጠቀማቸው ጥቃቅን የሆኑ ዲቫይሶች እስከ ትላልቅ የሆኑ ቴክኖሎጂዎች ድረስ አይሲን የማይጠቀም የለም። ስለዚህ አይሲ ባይኖር ኖሮ እነዚህ ነገሮች ሁሉ እውን ይሆናሉ ወይም ደግሞ ይተገበራሉ ብለን ለማሰብ ትንሽ ከባድ ነው። ከዚህ በመነሳት በትክክልም አይሲ የሚባለው ነገር ዲጂታል ወርልዱን ምን እያደረገው ነው? ሩል እያደረገው ነው ብለን መናገር እንችላለን ማለት ነው። አሁን ላይ ከዚህ በመነሳት አገራት እንደምናውቀው በጣም ውድድር ውስጥ ያሉበት ጊዜ ነው። አይሲን በማምረት ወይም ደግሞ የአይሲን ቴክኖሎጂ ለማሻሻል በጣም ለማምረት ያላቸው እሽቅድምድም ወይም ደግሞ ኮምፒቲሽን በቃ ኢንፋይት ናቸው አሁን ላይ ማለት ነው። በጣም እየተሽቀዳደሙ በጣም እየተወዳደሩ ያሉበት ዘመን ነው። ምክንያቱ በጣም ቀላል ነው። ምክንያቱ ምንድነው? አይሲ መቆጣጠር ያልቻለ የተሻለ አይሲን ማኑፋክቸር ማድረግ የቻለ የተሻለ አይሲን ማምጣት የቻለ ወይም ደግሞ መፈብረክ የቻለ ይሄንንም ያለውንም ኢቭን ማሻሻል የቻለ ሀገር የመጪውን ጊዜ ወይም ደግሞ ፊውቸር የምንለውን የቴክኖሎጂ
ጊዜ ምን ማድረግ ይችላል? መቆጣጠር ይችላል ወይም ደግሞ የበላይነት መውሰድ ይችላል ማለት ነው። እንግዲህ ከዚህ በፊት ያላቸው እያንዳንዱ ሁሉም ዲቫይሶች እንግዲህ አይሲ የሚባል ነገር ውስጣቸው ካለ አይሲን የተሻለ አድርጎ ማምጣት የቻለ ሰው እንግዲህ እነዚህን ነገሮች የተሻለ አድርጎ መስራት ይችላል። ሶ አይሲን ለማምረት አሁን ላይ ዓለም በጣም ውድድር ውስጥ ናቸው ሀገራት ማለት ነው። ሶ ጋይስ እንግዲህ ያነሳናቸው ፖይንቶች በጣም ጠቃሚ እንደሆኑ ተስፋ አደርጋለሁ። እንግዲህ በጣም አሪፍ ነገሮችን አንስቼ ለእናንተ ጥሩ መረጃ ታገኙባቸዋላችሁ ያልኳቸውን ነገሮች ለእናንተ ለማስተላለፍ ሞክሬያለሁ። ሶ ከዚህ በኋላ እንግዲህ የተለያዩ ዲቫይሶችን ከፍታችሁ ስትመለከቱ የምታያቸው ጥቋቁር የሆኑ በጣም ትንንሽ የሆኑ ቺፖች እንዲሁ ኤሌክትሮኒክ ኮምፖነንቶች ሳይሆኑ ዲሲዥን ሜከሮች ናቸው። እንደ አእምሮ ወይ ደግሞ እንደ ብሬን ሆኖ ማገልገል የሚችሉ በጣም አስገራሚ የሆኑ የዚህ ዘመን ቴክኖሎጂ ውጤቶች ናቸው ማለት ነው። በዚህ ቪዲዮ በጣም እንደተጠቀማችሁ ጥሩ መረጃ እንዳገኛችሁ ተስፋ አድርጋለሁ ጋይስ። በሌላ ቪዲዮ እንደዚህ አይነት ጠቃሚ የምለውን ወደ እናንተ እየሰራሁ አመጣለሁ ማለት ነው። እሱን ለማግኘት ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ብትሆኑ በእርግጠኝነት ተጠቃሚ ትሆናላችሁ። ቪዲዮ ላይክ ያላደረጋችሁ ቪዲዮ ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ማለት የዛሬውን ቪዲዮ ወይም የዛሬውን መርሃ ግብር በዚህ ጨርሳለሁ ማለት ነው። እስከ ቀጣይ ቪዲዮ መልካም ጊዜ